ህይወት ሁልጊዜም አልጋ ባልጋ አይደለችም። ሁሌም በህይወታችን ውስጥ ማለፍ የማንፈልጋቸው ግን ደግሞ ህይወታችንን ሙሉ በሙሉ የሚቀይሩ ከባድ ፈተናዎችን እናልፋለን። እኔም በስደትም ሆነ በግል ህይወቴ ብዙ ውጣ ውረዶችን አይቻለሁ። ነገር ግን ዛሬ ወደ ኋላ መለስ ብዬ ሳየው ያሳለፍኳቸው ፈተናዎች ሙሉ እኔን ለመስበር ሳይሆን ዛሬ ለምታዩት ጠንካራ ማንነቴ መሰረት ለመጣል እንደነበረ ተረድቻለሁ። ሰላም ጤና ይስጥልኝ ውድ የዘይባ ቻናል ቤተሰቦች እንደምን አላችሁ? በዛሬው ቪዲዮዬ በህይወቴ ካለፍኩባቸው እጅግ ፈታኝ ቀናቶች ውስጥ የተማርኳቸው ማንነቴን የቀየሩትን 3 ታላላቅ ትምህርቶች ላካፍላችሁ ወድጃለሁ። እነዚህ ትምህርቶች ምናልባት ዛሬ ፈተና ውስጥ ላላችሁ እህት ወንድሞቼ ትልቅ ተስፋና ጥንካሬ ይሆናሉ ብዬ አምናለሁ። እስከ መጨረሻው አብራችሁን ሁኑ። የመጀመሪያውና አንደኛው ነገር ፈተናዎች ጥንካሬዎችን የማውቅባቸው እንጂ የምሰበርባቸው እንዳልሆኑ ተረድቻለሁ። ያ ማለት እንዴት መሰላችሁ? እኔ በጉዞዬ አምኔ የምከዳ የኔ አንቺ ነኝ አለውሽ ከጎንሽ ነኝ ብለው ነገ ግን በመፈልግባቸው ሰዓት ማላገኛቸው የሚበዙባት ሰዎች ነኝ ዘይባ ማለትና ህይወት አንዳንዴ ትፈትናችሁ። አንደኛ እናንተ ራሳችሁን ለጥንካሬ ጠንካራ ምን ያክል ጠንካራ እንደሆናችሁ ሊያሳያችሁ የናንተን ጥንካሬ የናንተን አቅም እንዲታቁ ነው ያን ነገር የሚያደርገው። አሁን ላይ ሲገባኝ ይሄን የተረዳሁት የማልችለውን ነገር የማልሸከመውን ነገር እሸከማለሁ ብዬ አይደለም፣ ግን የምችለውን ነገር እና ደግሞ ምን ያክል ጠንካራ ከዚህም በላይ መሸከም እንደምችል ግን በዚህ በፈተናዎች ውስጥ እንድረዳ አድርጎኛል። ያ ማለት አንድ ሰው ያን ነገር እንዴት አለፍኩት ብሎ ቆም ብሎ ሲያስበው ያን ነገር እንዴት አለፍኩት፣ ባመኑት መጎዳት፣ ባመኑት ሰው መከዳት፣ ባመኑት ሰው መወቀስ፣ ባመኑት ሰው መደብደብ፣ ባመኑት ሰው ብዙ ነገር ይደርስባቸዋል። አይኑ ያ ሁሉ ግን አልፎ እናንተ በዛ ሁሉ ጥንካሬ አልፋችሁ ህይወትን ስትጋፈጡ እናንተ ማንነታችሁን ስትሰሩ የምር አሁን ላይ ታለፋችሁት በኋላ እኔ ካለፍኩት በኋላ የተማርኩትና ካለፍኩት የተረዳሁት ለካ ያን ሁሉ ማለፍ ስለነበረብኝ ያሳለፈኝ ያን ሁሉ መሆን ያለበት ነገር አልፎ ያለፈው ለካ ለመልካም ነው ብዬ እንድል አድርጎኛል። አሁን ላይ ድሮ ያለው ልቤና አሁን ላይ ያለው ልቤ አንድ አይደለም። ለምን እንደው ታውቃላችሁ? በጣም ጠንካራ ብርቱ አድርጎታል እና ያቺ ዘይባ ለመሰራት አሁን ያለችበት ደረጃ ላይ ለመድረስ እሷ መሰራት ያለባት ፈተናዎች መኖር ነበረበትና ብዙ ነገሮችን አሳልፌያለሁ። እሱን ነገር ደግሞ አሁን ላይ ስረዳውና አሁን ላይ ቁጭ ብዬ ሳስበው ፈተናዎቼ ሁሉ የኔን ጥንካሬና የኔን አቅም ያሳዩ ስለሆነ ላለፉት ነገሮች ሁሉ ተመስገን ብዬ አልፌያቸዋለሁ። ሌላኛው ነገር ደግሞ ራሴን ማሻሻል መቼም ማቆም እንደሌለብኝ ተረድቻለሁ። ይሄንን የተረዳሁት እንዴት መሰላችሁ? ህይወት አትቆም አይደለ? ህይወታችሁን እየሄዳችሁ እየተራመዳችሁ በማንኛቸውም ሁኔታ ብትሆኑ ህይወታችሁን ለማስተማር ህይወታችሁን ማሻሻል እንዳለባችሁ ማንበብ፣ መማር፣ አይምሯችሁን መጠበቅ፣ ብዙ ነገሮችን ማድረግ እንዳለባችሁ ተረድቻለሁ። ያን ስላችሁ እንዴት መሰላችሁ? የሰው ልጅ አእምሮ ባዶ ከሆነ ብዙ ነገሮችን ያስባል፣ ብዙ ነገሮች አልሆነ ቦታ ይገባል። ብዙ ጊዜ ደግሞ አለበት ሆኖም ቆሞ ይቀራል ማለት ነው። ስለዚህ መማር ስትችሉ፣ መንቀሳቀስ ስትችሉ፣ ራሳችሁን ለማሻሻል ደፋ ቀና ስትሉ ሁልጊዜም በአንድ አይነት መንገድ አይሰራም። ምክንያቱም አሁን በጣም ብዙ ነገሮች አማራጮች በተዘረጉበት ዓለም ቴክኖሎጂ በጣም እየፈጠነ በሄደበት ዓለም ብቻ ምን አለፋችሁ በዚህ ዓለም በአንድ መንገድ በአንድ መስመር በአንድ ሁኔታ እንዴት አድርጋችሁ ህይወታችሁ መቀየር ትችላላችሁ? ስለዚህ መቀየር ስለማንችል እኔ አሁን ላይ የተረዳሁትና የገባኝ ነገር ቢኖር ህይወቴን በማንኛውም አጋጣሚ ማስተማር
ራሴን በቃ በየቀኑ አፕዴት ማድረግ እንዳለብኝ የተረዳሁት። ያን ስላችሁ በቃ በማንኛውም ባገኘሁት አጋጣሚ አሁን ስራ ቢዚ ነኝ፣ ይደክመኛል፣ እንደማንኛውም ሰው ይሰለቸኛል፣ እንደማንኛውም ሰው ይዳብረኛል፣ እንደማንኛውም ሰው ብዙ አጋጣሚዎች ይኖራሉ ያጋጥመኛል። ግን በዛ ሁኔታ ላይ ግን ብሆንም ራሴን ከማስተማር ራሴን ከመጠበቅ አይምሮዬን በተለይ አእምሮዬን ነፃ ማድረግ እንደሌለብኝ ተረድቻለሁ። ነፃ ስላችሁ ማጨናነቅ አይደለም፣ ምግብ ያስፈልገዋል። እሱ መመገብ እንዳለብኝ መማር እንዳለብኝ ተምሬያለሁ። ለምን እኔ መጀመሪያ ላይ ኮንቴንት ክሬሽን ከመማሬ በፊት በጣም ፈሪ ነኝ። ብዙ ነገሮችን ፈልጌ ራሱ መናገር አልችልም። የኮንፊደንስ ነገር በጣም ብዙ ጥረት ነበረብኝ። ግን ኮንቴንት ክሬሽን በቃ ቢያንስ እንኳን የሆነ ነገር አንድ ነገር እኮ ስትማሩ እንዴት ነው የሆነ ነገር ታገኛላችሁ። እኔ በዛን ሰዓት ያገኘሁት በጣም ልነግራችሁ አልችልም ከምለው በላይ በጣም እኔ እንጃ ኮንቴንት ክሬሽን መማሬ በጣም ትልቅ ነገር መሰረትን ለራሴ ጥሎልኛል። እኔ የሰጠኝን ጥቅም ከምነግራችሁ በላይ ከቃል በላይ ነው ለኔ ማለት ነው። እና ያኔ የነበረችው ዘይባና አሁን የሌለችው ዘይባ በጣም የተለያዩ ናቸው። ምክንያቱም ራሳችሁን አፕዴት ስታደርጉ፣ ራሳችሁን አንድ ነገር ስታስተምሩ፣ በቃ ስትጠሩ እና ብዙ ነገር ስታደርጉ አይኖ ትንሽ ደባሪ ነገር ቢሆንም ግን ደግሞ ሞር በጣም ለናንተ በጣም ጠቃሚ ነገር ነው ብዬ ያመንኩት ነገር ነው። ስለዚህ ራሳችሁን ሁሉ ጊዜም መቼም ቢሆን ማሻሻል ማቆም እንደሌለባችሁ ይሄን ነገር በጥብቅ እንድታውቁት ፈልጋለሁ። ሶስተኛ የተማርኩት ነገር ቢኖር ትዕግስትና አላህን ይዞ ሁሉን ነገር ማሸነፍ እንደሚቻል ነው። አንዳንድ ጊዜ ነገሮች በሙሉ ጨለማ ሆነው ምንም ብርሃን የማይታዩበት ጊዜ አለ። ነገር ግን ከጊዜ ጨለማ በስተጀርባ ትልቅ የብርሃን ቀን እንደሚመጣ በጽናት ማመንና መታገስ ተምሬያለሁ። ትዕግስት ማለት ዝም ብሎ ማልቀስ ሳይሆን ነገሮች እንደሚቀየሩ በውስጥ አውቆ በሰላም መጠበቅ ነው። ያሳለፍኩት የእያንዳንዱ ከባድ ሌሊት አልፎ ዛሬ አዲስ ቀን መጥቷል። የእናንተም ጨለማ ጊዜ ያልፋል። እንግዲህ ውድ ተመልካቾቼ እኔ ከህይወቴ መጽሐፍ ገልጬ ያካፈልኳችሁ 3 ዋና ትምህርት እነዚህ ናቸው። ዛሬ ፈተና ውስጥ ያላችሁ እህቶች መቼም ቢሆን ተስፋ እንዳትቆርጡ። እናንተ ከገጠማችሁ ፈተና በላይ ጠንካራ ናችሁ። እናንተስ በህይወታችሁ ካለፋችሁበት ፈተና የተማራችሁ ትልቅ ነገር ምንድነው? እባካችሁ ከታች ኮሜንት ላይ ጻፉልኝ፣ እርስ በርስ እንወያይበት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ፣ እንዲሁም ሌሎች እንዲደርስ ሼር አድርጉ። አዲስ ከሆናችሁ ደግሞ ከዚህ ጠቃሚ ማህበረሰብ አባል ለመሆን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። እወዳችኋለሁ።